የቅዱስ እግዚአብሔር ሰላም ለሰው ሁሉ ይሁን። እንደምናችሁ። ሰሞኑን መፍትሄ የሚፈልጉ የዘመናችን ቤተ ክርስቲያን የውስጥ ችግሮች በሚል ርዕስ ላይ አንዳንድ አጫጭር ሐሳቦችን ማካፈል ጀምሬያለሁ። ምናልባት የዚህን ቪዲዮ የምስልና የድምፅ ጥራት ችላ ብላችሁ መልእክቱ ላይ ብታተኩሩ አንዳንድ ጥሩ ነጥቦችን ልትሰሙ ትችላላችሁ የሚል ተስፋ አለኝ። እንደ አገልጋይ፣ እንደ የቤተ ክርስቲያን አካልና አባል ያልተገባ ነገር፣ ውሃ የማያነሳ ነገር፣ የማይጠቅም ነገር ይዤ ሚዲያ ላይ አልመጣምና ጌታ ስለ ሁሉ ነገር የተመሰገነ ይሁን። በእጅ ስልክ ስለሆነ ቪዲዮውን እየቀረጽኩ ያለሁት ብዙ የድምፁና የምስሉ ጥራት ችግር ባይፈጥርና ታግሳችሁ ብትመለከቱ ደስ ይለኛል። አዲስ ወንድሞች እህቶች ደግሞ ሰብስክራይብ ብታደርጉ፣ የደወል ምልክቷን ነክታችሁ ላይክ ብታደርጉ ወደፊት የሚሰሩ ቪዲዮዎች ይደርሷችኋል ማለት ነው። ጌታ የተመሰገነ ይሁን። እንግዲህ በእኛ ዘመን ቤተ ክርስቲያን ውስጥ አሉ ብዬ ከምላቸው ችግሮች አንዱን አንስቻለሁ። እሱም የቃሉ አገልግሎት ኢላማውን መሳቱን ነው። በተቻለኝ መጠን በገባኝ ልክ ሚዛናዊ ሆኜ መጽሐፍ ቅዱሳዊ ማስረጃዎችን አቅርቤ በዚህ ጉዳይ ላይ የታየኝን ተናግሬያለሁ ማለት ነው። አሁን ደግሞ ሌላ አንድ ሐሳብ እጨምራለሁ። ይህ ሐሳብ እጅግ በጣም ወሳኝና እያንዳንዳችንን የሚመለከት እያንዳንዳችንን በቀጥታም ይሁን በተዘዋዋሪ የሚነካ ጉዳይ ስለሆነ በትኩረት ብናየው በጣም በጣም ጠቃሚ ነው ብዬ አምናለሁ። እሱም የቃሉ አገልግሎት ከኢላማ ውጪ ከመሄዱ ከታሰበለት ውጪ እየሄደ ከመምጣቱ የተነሳ ክርስቲያናዊ ስነ ምግባሮች ፈር እየለቀቁ መምጣታቸው ነው። ስነ ምግባር በክርስትና ሕይወት እጅግ በጣም ወሳኝ ጉዳይ ነው። በእኛ ዘመን ስራችን አያጸድቅም፣ ስራችን ምንም አይጠቅምም፣ በስራችን ምክንያት የምናገኘውም ቢሆን የምናጣው ነገር የለም የሚሉ አዳዲስ እንግዳ ስብከቶችና ትምህርቶች ከየምስባኮቻችን ላይ እየተሰሙ ቢሆንም እንደ መጽሐፍ ቅዱስ አስተምህሮ ግን ስነ ምግባር እጅግ በጣም ወሳኝ ጉዳይ ነው። አንድ ቦታ ለመድረስ የደረስንበት ቦታ ለመቀጠል ከደረስንበትም ደግሞ ወደፊት ለመሄድ ስነ ምግባራችን ወሳኝ ነው። በስነ ምግባራችን ምክንያት የምናገኘው ወይም የምናጣው፣ የምንሆነው ወይም የምንጎድልበት ብዙ ነገር አለ ማለት ነው። ወደ ዘፍጥረት መጀመሪያ ብንሄድ ራሱ የመጀመሪያውን ሰው አዳምን እግዚአብሔር ሰልችቶች ያ ቦታ ጠቦበት ወይም አዳምን እዚያ ቦታ በማስቀመጡ ተጸጽቶ ከገነት አላስወጣውም። አዳም በገነት ውስጥ እንዳይቆይ ያደረገው መጥፎ ስነ ምግባሩ ነው። መጥፎ ባህሪው፣ መጥፎ ተግባሩ ነው። በእግዚአብሔር ቃል ተቃራኒ መሄዱ፣ ድርጊቱ፣ አኗኗሩ፣ አስተሳሰቡ ከእግዚአብሔር ቃል ተቃራኒ በመሄዱ የታዘዘውን መጠበቅ ባለመቻሉ፣ እንደተነገረው መኖር ባለመቻሉ ገነት ውስጥ የነበረው ዕድሜ አጭር ሆነበት። በገነት ውስጥ የነበረው ዕድሜ ከማጠሩም በላይ ደግሞ በምድራችንና በራሱ ላይ እጅግ በጣም አደገኛ የሆነ መርገም ሳበ። አዳም እንደሚገባ ካለመኖሩ፣ እግዚአብሔር ከሱ በሚፈልገው ነገር መታመን ካለመቻሉ ወይም ጥሩ ያልሆነ ስነ ምግባር የታየበት ሰው ከመሆኑ የተነሳ በሰው ልጅ ሁሉ ላይ መርገም መጣ። ከእግዚአብሔር ጋር የሰው ልጅ ተቆራረጠ። የሰው ዘር ከእግዚአብሔር ፊት የሚሸሽ፣ ከእግዚአብሔር ፊት የሚኮበልል፣ እግዚአብሔር በጠራው ጊዜ በደስታ አለሁኝ እነሆኝ ከማለት ይልቅ የሚሸሽና የሚደበቅ፣ የእግዚአብሔርን ድምፅ መስማትን እንደ ሞት የሚፈራ ሆነ የሰው ዘር። ችግሩ ምንድን ነው? ስነ ምግባር ተበላሸ፣ ምልልስ ተበላሸ፣ አኗኗር ከፈር ወጣ፣ መንገድ ለቀቀ።
ወደ ዕብራውያን እንምጣ። መጽሐፍ ቅዱስ እንደሚነግረን ሙሴ ዕብራውያንን ከግብፅ አገር ከባርነት ይዟቸው ጉዞ እንደጀመረ ብዙ ሳይቆይ ነው ስለ እግዚአብሔር ሊነግራቸው የጀመረው። ስነ ምግባራቸው፣ ባህሪያቸው፣ ከእግዚአብሔር ቃል ጋር ያላቸው ግንኙነት ምን መምሰል እንደነበረበት መናገር የጀመረው ገና ሳይርቁ ነበረ። እግዚአብሔርን ብቻ አምልኩት፣ ሌሎች አማልክት አይሁኑላችሁ፣ አትስረቅ፣ አትግደል፣ አታመንዝር፣ የባልንጀራህን ሀብት አትመኝ እያለ በሐሰት አትመስክር እያለ ያስተምራቸው ጀመረ። ምንድነው እያደረገ ያለው? ኢቲክስ እያስተማረ ነው። ስነ ስርዓት እያስተማረ ነው። ከእግዚአብሔር ቃል ጋራ ከእግዚአብሔር ጋራ ባላቸው ህብረት ውስጥ በኪዳኑ ውስጥ የሚያስቀጥላቸውን ዲሲፕሊን፣ የአኗኗር ዘይቤ እየነገራቸው እያስተማራቸው ነው። የጥሩ ስነ ምግባር ባለቤት ሊያደርጋቸው እየጣረ ነው፣ እየሞከረ ነው ማለት ነው። እነሱ ግን የሚሰሙትን ነገር ወደ ተግባር መቀየር የማይችሉ እንደሆኑ ቀጠሉ። እግዚአብሔር ከነሱ ከሚፈልገው በላይ እነሱ ከእግዚአብሔር በሚፈልጉት ነገር ላይ መብታችን ነው ማግኘት አለብን በሚሉት ነገር ላይ የሚያተኩሩ ሆኑ። በየደረሱበት ስለ ውሃና ስለ እንጀራ የሚያለቅሱ ሆኑ። እኛ እንዴት ነን? እግዚአብሔር ባለን ነገር ተገኝተናል ወይ? እግዚአብሔርን የሚያከብር ሕይወት በእኛ አለ ወይ ብለው ራሳቸውን የማይጠይቁ ሆኑ። ለራሳቸው ስነ ምግባር ግዴለሾች ሆኑ። መብታቸውን ብቻ፣ ሆዳቸውን ብቻ፣ ኑሯቸውን ብቻ የሚመለከቱ፣ ለሱ ብቻ የሚጨነቁ ሆኑ። እንዴት እናድርግ? እግዚአብሔር የነገረንን ነገር እንዴት እንጠብቅ? እንዴት እንኑር? እንዴት ከእግዚአብሔር ጋር ባለን ህብረት ውስጥ ለዘለዓለም እንቆይ የሚለው ነገር በልባቸው ውስጥ ቦታ እያጣ ሄደ። በዚህ ምክንያት በየመንገዱ እንደ አሕዛብ መሆንን የሚመኙ ሰዎች ሆኑ። እንደ አሕዛብ ከቀኝና ከግራቸው እንደሚያዩአቸው እግዚአብሔርን እንደማያውቁ ትውልዶች መሆንን የሚመኙ ሆኑ። አገራቸው ምድራቸው ገብተው ብዙ ሳይቆዩ ብዙ ሳይሰነብቱ በእግዚአብሔር ላይ አመፁ። እንግዶችን አማልክት ከጎረቤቶቻቸው እየተቀበሉ ወደ ቤታቸው አመጡ። የእንግዶችን ሴቶች አገቡ። ሴቶቻቸውንም ለአሕዛብ አሳልፈው ሰጡ። አመነዘሩ። ከአሕዛብ ጋር ተደባለቁ። ቋንቋቸው ተደባለቀ። የቃል ኪዳን ሕዝብ እግዚአብሔርን ከማያውቅ ካልተገረዘ ትውልድ ጋር ተቀላቀለ፣ ተመሳሰለ። በዚህ ምክንያት እግዚአብሔር ደጋግሞ ከሰጣቸው ምድር ላይ ሲነቅላቸው እንመለከታለን። እግዚአብሔር ከሰጣቸው ምድር ላይ ደጋግሞ ሲነቀሉ፣ ደጋግሞ ሲፈርሱ፣ ሲበተኑ እንመለከታለን። የጠላቶቻቸው ክንድ ሲያይልባቸው፣ ሲበረታባቸው እንመለከታለን። ምንድነው ይሄን የሳበባቸው ብትሉ ስነ ምግባር፣ ባህሪ፣ አኗኗር፣ አወጣጥ፣ አገባብ፣ ግንኙነት ከአሕዛብ ጋር ከእግዚአብሔር ጋር ከእርስ በርሳቸው ጋር ያላቸው ነገር ተበላሸ፣ ተመሳቀለ። የእግዚአብሔርን ቃል ፈጥነው ረሱ። ከ430 ዓመት ባርነት ካወጣቸው እግዚአብሔር በላይ የማያውቋቸውን እንግዶች አማልክት አጥብቀው የሚከተሉ፣ አጥብቀው ለነሱ የሚገዙ ሆኑ። ስነ ምግባር ተበላሸ። ታማኝነት አጡ። እጅግ በጣም የሚያሳዝነው ነገር እነዚህ ዕብራውያን የቃል ኪዳን ሕዝብ የሆኑቱ ከመምጣታቸው በፊት ከነዓን ማርና ወተት የሚፈስባት ነበረች። በፍሬ የበለጸገች እጅግ በጣም የለመለመች ምድር ነበረች።
በአሳዛኝ ሁኔታ ግን የቃል ኪዳን ሕዝብ ከተቀበላት በኋላ የቃል ኪዳን ሕዝብ ሀገር ከሆነች በኋላ እግዚአብሔር በመካከሉ የሚውል በመካከሉ የሚያድር ቤተ መቅደስ ሰርቶ ሰማይንና ምድርን ለፈጠረ እግዚአብሔር መሰዋት፣ እግዚአብሔርን ማምለክ፣ ለእግዚአብሔር መገዛት የነበረበት ትውልድ እግር ስር ያቺ መሬት ከጊዜ ወደ ጊዜ እየደረቀች ሄደች። ለምነቷን እያጣች ሄደች። ያ ሁሉ ዝግባ ወደቀ። ምድረ በዳ ሆነች። አሸዋማ ሆነች። ለምንም ነገር የማትጠቅም እስክትሆን ድረስ ገብስና ስንዴ ማብቀል እስከማትችል ድረስ ደረቀች። መጽሐፈ ሩትን ተመልከቱ። ኑኃሚን ከባሏና ከሁለት ወንድ ልጆቿ ላይ የኮበለለችው ወደ ሞዓብ ምድር ረሃብ ሽሽት የሄደችው የቃል ኪዳን ምድር ደርቆ ገብስ ማብቀል ተስኖት ነው። የቃል ኪዳን ምድር ገብስ አብቅሎ ቂጣ መሆን ተስኖት ኑኃሚን ከባሏና ከሁለት ልጆቿ ጋር ከቃል ኪዳን መሬት ላይ ወደ አሕዛብ ሀገር ረሃብ ሽሽት እንደ ኮበለለች መጽሐፍ ቅዱስ ይነግረናል። አሳፋሪ ነው። ቅስም ሰባሪ፣ ልብ ሰባሪ ነው። የሚያስደስት ታሪክ አይደለም። አያችሁ፣ ምንድነው ይሄን ያመጣው? የቃል ኪዳኑ ሕዝብ ስነ ምግባር የተበላሸ ሆነ። እግዚአብሔርን መፍራት ከልባቸው ራቀ። የሰማይ የምድር ፈጣሪ የሆነውን እግዚአብሔርን ረሱት። የአብርሃምን አምላክ የሙሴን አምላክ ረሱት። የዮሴፍን ቅዱስ ረሱት። ስነ ምግባራቸው ብልሹ ሆነ። ስለዚህ ከገቡበት ምድር ላይ ራሱ ደጋግመው ተነቀሉ። ምድርቱ እነሱ ቆመውባት እያለ ደረቀች። ልጆቻቸውን እንጀራ ማብላት የማትችል ሆነች። ወንዞች በሙሉ እየደረቁ ሄዱ። ግመሎቻቸው፣ በጎቻቸው የሚጠጡት እስኪያጡ ድረስ ድርቅ መታቸው። ምንድነው ይሄን ያመጣው? የስነ ምግባር ብልሽት፣ የስነ ምግባር ትክክል አለመሆን። ክርስቲያናዊ ስነ ምግባር እጅግ በጣም አስፈላጊ እንደሆነ ሐዋርያትም ጌታችን ኢየሱስ ክርስቶስም ጥሩ አድርገው አስተምረዋል፣ ግልጽ አድርገው አስተምረዋል። ለምሳሌ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15ን እንመልከት። ቢዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ ይላል። በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ፣ እንዴት እንደሚኖር ዲሲፕሊኑ ነው እያስተማረ ያለው። ስነ ምግባሩን ነው እያስተማረ ያለው። ኢቲክሱን ነው እያስተማረ ያለው። እጽፍልሃለሁ። የእግዚአብሔር ቤት አኗኗር ዘፈቀደ አይደለም። ስርዓት አለው፣ አኳኋን አለው፣ አደራረግ አለው። ዘፈቀደ አይደለም። እንደመጣብን አይደለም፣ እንደመሰለን አይደለም። ተጠንቅቀን ነው፣ በቃሉ መሰረት ነው፣ መንፈሱን አድምጠን ነው፣ ተገዝተን ነው፣ ታዘን ነው። እንዴት መኖር እንደሚገባ ታውቅ ዘንድ ይላል። ይህን አለማወቅ ይጎዳል። የቤቱን ውስጥ ስርዓት አለማወቅ ይጎዳል። ቤቱ ውስጥ ማድረግ ያለብንንና የሌለብንን፣ መሆን የሌለብንንና ያለብንን መለየት አለመቻል እጅግ በጣም አድርጎ ይጎዳል። የሚያሳጣን ብዙ ነገር አለ። እንዴት መኖር እንደሚገባ ታውቅ ዘንድ እጽፍልሃለሁ ይልና ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። ቤቱ የአንድ ደካማ ግለሰብ ቤት አይደለም፣ የአንድ ሰው ቤት አይደለም። የሕያው እግዚአብሔር ቤተ ክርስቲያን ነው። የእውነት አምድና መሰረት፣ ፋውንዴሽኑ፣ መሰረቱ የእውነት ምሰሶው፣ አምዱ የእውነት አምድ፣ የእውነት መሰረት የሆነው የሕያው እግዚአብሔር ቤተ ክርስቲያን ነው። እዚህ ውስጥ አኗኗር
ስርዓት አለው። ምልልስ ስርዓት አለው። አስተሳሰብ፣ አደራረግ፣ አኳኋን ስርዓት አለው። እሱን ታውቅ ዘንድ እጽፍልሃለሁ ይለዋል። ጢሞቴዎስ ደግሞ ለራሱ ብቻ ሳይሆን ለቤተ ክርስቲያን እንዲኖር የተሰጠ ሰው ነው። የቤተ ክርስቲያንን ሽማግሌዎች ይሾማል፣ ዲያቆናትን ይሾማል፣ አገልግሎቶችን፣ አገልጋዮችን ያደራጃል፣ ቤተ ክርስቲያንን ቅርጽ ያስይዛል፣ ያሳምራል። ለእግዚአብሔርና ለአገልግሎቱ እንድትመች ተደርጋ እንድትቀረጽ ብዙ ነገር ይሰራል በቤተ ክርስቲያን ላይ። ይሄ ሰው እንዴት መኖር እንደሚገባ ማወቅም ማስተማርም አለበት። ለዚህ ይጽፍለታል ማለት ነው ሐዋርያው። ቁጥር 16 ላይ ደርስና እግዚአብሔርን የመምሰል ምስጢር ይላል። ያለ ጥርጥር ታላቅ ነው እያለ ይቀጥላል ማለት ነው። ይሄ አኗኗርን፣ አኳኋንን የሚመለከት ነው። ዲሲፕሊንን የሚመለከት ነው። ስነ ስርዓትን የሚመለከት ነው። እንግዲህ በእኛ ዘመን የእግዚአብሔር ቃል ለዚህ ጉዳይ ሊያዘጋጀን በሚችል መንገድ መሰበክ ሲገባው፣ ስልጠና ትምህርት መሰጠት ሲገባው፣ ባለፈው ቪዲዮ እንዳነሳሁት ቤተ ክርስቲያን በቃሉ መገሰጽ፣ በቃሉ መፈተሽ፣ መመርመር ሲገባት ስብከቶቻችን ሁሉ፣ ትምህርቶቻችን ሁሉ እንጀራን የተከተሉ፣ እንጀራን የሚያሳድዱ፣ እንጀራ የወረደውን ጉድጓድ ወርደው፣ ገደል ወርደው እንጀራ የወጣውን ተራራ የሚወጡ እየሆኑ መጡ። እግዚአብሔርን መፍራት ምንድን ነው? እንደ እግዚአብሔር ሐሳብ መኖር ምንድን ነው? ለእግዚአብሔር ፈቃድ መገዛት ምንድን ነው? የሚባሉ ነገሮች ሙሉ በሙሉ ከመድረኮቻችን ራቁ። በጣም የደፈሩ ተናግረዋል የምንላቸው ሰዎች እንኳ ቢኖሩ መድረኮቻችን ላይ፣ ምስባኮቻችን ላይ ይቅርታ አድርጉልኝ እያሉ ነው ትንሽዬ እግዚአብሔርን መፍራት እንዳለብን የሚነግሩ። ይቅርታ እየጠየቀ የሰበከ ሐዋርያ የለም። ይቅርታ እየጠየቀ የሰበከ ወንጌላዊ በቀደመችው ቤተ ክርስቲያን ውስጥ የለም። መገሰጽ ካለብን የእግዚአብሔር መንፈስ ሊገስጸን ይገባል። መታረም ካለብን መታረም አለብን። የቆሮንቶስን ቤተ ክርስቲያን የተጻፈላትን ነገር አንብቡ። ሐዋርያው እንዴት አድርጎ እንደሚገስጽ፣ በመከፋፈላቸው ምክንያት፣ በመለያየታቸው ምክንያት እንዴት አድርጎ እንደሚቆጣ እንደሚገስጽ። የገላትያ መጽሐፍ አንብቡ። ኢየሱስ ክርስቶስ እንደተሰቀለ ሆኖ በዓይናችሁ ፊት ተስሎ ነበረ። አሁን እሱን እንዳታዩ አዚም ያደረገባችሁ ማን ነው? ምንድን ነው? እያለ ሲቆጣ ሲገስጽ። ክርስትና መስቀል ተሸክሞ መከተል መሆኑን የሚያስተምር፣ ክርስትና በመከራ መጽናት መሆኑን የሚያስተምር፣ ክርስትና በቅድስና መቆም፣ ለእግዚአብሔር መለየት፣ ጨርሶ የእግዚአብሔር ብቻ መሆኑን የሚያስተምር። የሮሜ መጽሐፍ ላይ እንደተጻፈው እናንተ የእግዚአብሔር ቤተ መቅደስ ስለሆናችሁ ራሳችሁን ጠብቁ ራሳችሁን፣ የእግዚአብሔርን ቤተ መቅደስ ጠብቁ ብሎ የሚያስተምር ከመጣጣቱ የተነሳ ዛሬ በፊት በቀደሙ ዘመናት የዛሬ 20 እና 30 10 ምናምን ዓመት እንደሚገባ የሚያሳፍሩ የነበሩ ኃጢአቶች ዛሬ ቤተ ክርስቲያን ውስጥ ምን ችግር አለው እየተባሉ ነው። ምን ችግር አለው? መጋቢ ትዳሩን ፈቶ ሌላ ቢያገባ ምን ችግር አለው? አንድ ሰው መንገድ ላይ ቆሞ ራሱን ሐዋርያ ቢል ምን ችግር አለው? የፈለገ ሰው ነብይ ተብሎ ቢጠራ ምን ችግር አለው? ከጋብቻ በፊት ሰዎች ቢያመነዝሩ ቢገለሙቱ አብረው ቢተኙ ምን ችግር አለው? ሰዎች ቤተ ክርስቲያን ውስጥ እየተኮራረፉ ቢያገለግሉ ምን ችግር አለው? ምን ችግር አለው? መጨነቅ ለምን ያስፈልጋል?
በጸጋ እኮ ነው የዳነው፣ በስራችን አይደለም፣ በተግባራችን አይደለም። መጨነቅ አያስፈልግም። ኃጢአት ተገድሏል፣ ኃጢአት ተሰቅሏል። ዝም ብላችሁ ኑሩ፣ ዝም ብላችሁ አምልኩ የሚሉ ከየት እንደመጡ የማይታወቁ የሐዋርያትን የማይመስሉ የክርስቶስን የማይመስሉ ስብከቶች አየሩን ከመቆጣጠራቸው የተነሳ ስነ ምግባር ተንኮታኮተ፣ ወደቀ። ከዓለማውያን የምንለይበት ነገር የማይታወቅ ሆነ። ያመኑ ሰዎችና ያላመኑ ሰዎች፣ ቤተ ክርስቲያንና ዓለም ድንበራቸው የት ነው የማይታወቅ ሆነ። ስነ ምግባር ወደቀ። ኃጢአት እንደ ውሃ ይጠጣል፣ እንደ እንጀራ ይበላል። ኃጢአት አይባልም። ዛሬ ቤተ ክርስቲያን ውስጥ አይባልም። ማነው ደፍሮ የሚል? ማነው ደፍሮ ኃጢአት ልንሰራ እንችላለንና እስቲ ራሳችንን እንፈትሽ፣ እስቲ እንጸልይ የሚል ጎበዝ ማን ነው ዛሬ? እንደዚህ አመቻምቸን፣ እንደዚህ የቃሉን ኃይል የቃሉን ጉልበት አቅልለን ክርስቲያናዊ ስነ ምግባር ተበላሸብን። ይሄ እርማት የሚያስፈልገው ፈጥኖ መስተካከል፣ በንስሐ መስተካከል ያለበት አንደኛው የቤተ ክርስቲያን ውስጥ ችግር ነው። እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ተባረኩ።